የምትናገረኝ ነገሮች ምናምን አንዳንድ ነገሮች የሆነ ልቤን ይሰብረዋል። የልቤን ንጽህና እያወቅኩኝ እኔን ካላመነች ለማን ብዬ ነው የምታገለው? እስከ መቼ ነው እንዲህ የምንቀጥለው እያለች ነበር። ልክ ናት። እስከ መቼ ነው የምንቀጥለው? ግን በጣም ብዙ አይን ያለብን ልጆች ነን። በጣም ብዙ የሚቀናብን ሰው አለ። ያ ግልጽ ሆኖ እያወቀችው ከወሰነች እኔ ምንም ላደርግ አልችልም ጋሽዬ። እኔ ክብሬንም ዝቅ አድርጌ በቃ ከዚህ በፊት ብዙ ጊዜ ክብሬን እያልኩ አላዳምጥም እያልኩ በቃ ወደ ዘይጅም እያልኩ ምናምን ብዙ ተዛልቀናል ከሀይሚ ጋር። ግን በእነዚህ ጊዜያቶች ውስጥ ጋሽዬ በጣም ራሴን ዝቅ አድርጌ ነበር። ከዚህ በኋላ ደግሞ ይበቃል ጋሽዬ። እኔ አሁን እሷ ማትፈልገው ህይወት ውስጥ አስገድቼ ግቢ ማለት ኖር ነው በእውነት ማንም አያደርገውም። እስካሁንም እንደዛ ያደረኩትኝ ያንን ማንነቴን ላለመመለስ በጣም ጠራለሁ በእውነት ጋሽዬ፣ በጣም ጠራለሁ። ለእሷም ሰላም የሚሰጣትን ነገር ማድረጉም የተሻለ ነው። ልጆትም ናት እንግዲህ አሁን ጊዜውም የዘመነ ነው አይደል? እንደ ድሮ አይደለም። በነፃነት ነው ያደግነው። እግዚአብሔር ይመስገን። ልመልስ ብሩክ፣ አንድ ነገር ልጠይቅ። አሁን ከእሷ ከሀይሚ እየተለያይተ ሰላም ታገኛለህ ብሩክ? እኔ ይመስለኛል ጋሽዬ በእውነት አሁን ካለሁበት ሁኔታ አሁን እየተሰማኝ ካለው ስሜት መለያየቱ በጣም ሰላም የሚሰጠኝ ይመስለኛል በእውነት። በቃ እስከ መቼ እየታገልኩ እሷም ሞክራለች ከዚህ በፊት ባለመግባባት ሁለታችንን ብዙ መንገድ ሳትን። እኔ የምናገራቸው ነገሮች ልክ አልነበሩም። ያለውን ስሜት እኔ ነው የማውቀው ጋሽዬ በእውነት። ያስቀየምሽው እንዴ? እኔ ካስቀየምኩት በላይ እሱ ያስቀየም። እግዚአብሔር ነገር በቃ ያስቀየምሽ ጋሽዬ። እኔ ብዙ ያጠፋሁት አለ። በቃ ሁሌ እኔ ነኝ አይደል ማጠፋው ጋሽዬ። አሁን እኔ ውሸት ነው እንደሚያወራኝ እኔ ውሸት። አንቺ አጠገብ እኮ ነው እያወራው ያለው አንቺ ልጅ ጋሽዬ። ይኸውልህ እኔም መስማት ያለብህ ነገር እኔ በቃላት ሊሆን ይችላል ልቡን የሰበርኩት፣ እሱ ግን እኔም በተግባር በሚያደርጋቸው ነገሮች ነው ስብርብር ያደረገኝ። ስለዚህ በጣም በጥያት አለው ጋሽዬ። እንደዚህም ልትወስን ያደረጋት የራሷ አለ። እኔም ስህተት የሰራው ትልቅ ስህተት አለ። አይንተንም ብናወራ ምንም በእውነት እኔ የምመለስበት ነገር የለኝም ከዚህ በኋላ። ሀይሚንም እባኮትን የእኔ ጥፋት በጣም ብዙ ትልቅ ነው። ብዙ ነገር ሰብሬያት ሊሆን ይችላል። ብዙ ተስፋ አስቆርጫት ሊሆን ይችላል። መጨረሻውን ሳላቀው የትዕግስቷን መጨረሻ ሳላቀው እዛ ደርሼ ሊሆን ይችላል እና ልክ ናት፣ በራሷ መንገድ ልክ ናት። በቃ ጋሽዬ ልክ አይደለም። አይ አይደለም፣ የሰው ልጅ እኮ ይሳሳታል። ልድፈርህና አንተም በቃ እኔ በጣም እወድሃለሁ፣ እግዚአብሔርን በጣም እወድህ ልጅ ነህ። ልድፈርህና አንተም ልክ አይደለም፣ እሷም ልክ አይደለችም። በቃ ልክ ይገባኛል እኮ ጋሽዬ። ግን አሁን ሁለታችንም እስከ መች ነው እንደዚህ የሚቀጥለው? እኔ ደግሞ እኔ እንጃ የፈለገ ጥፋትን ባጠፋ ምንም ብል ዝቅ ብዬ ይቅርታ እስከማለት ደርሼ ያንን ይቅርታ ያልቀበልም ከተባለ ከዛ ቤት መውጣት ነው ያለብኝ። ኧረ ሰው ከገገመ እኮ ልትመልሳችንም ጋሽዬ። እኔም አሁን ላይ እኔም ውሳኔ እንወስኛለሁ። በቃ እኔም ከዚህ በኋላ ከሀይሚ ጋር ምንም አይነት ግንኙነት ሊኖረኝ አይችልም። እንደ ሰው ጥሩ ህይወት እንዲኖራት መልካሙን ሁሉ እንዲገጥማት እመኛለሁ በእውነት ብሩኬ። እኔ ደግሞ አንድ ነገር ልንገርህ፣ ምናልባት የጋሽዬን አባትነት አታጣውም። ማወቅ ያለብህ ነገር ማለት ነው የኔ እናንተ ግንኙነት ተቋረጠ እንጂ የቤተሰብ ግንኙነት እንዳይቋረጥ ነው አይደለ? ይሄን ያክል የምጥረው በፍቅር እንለያይ እያልኩ የነበረው። ስለዚህ በቃ በፍቅር ከተለያየን ምንም የሚሆነው ነገር የለም። ጋሽዬ ምን ያክል እንደሚወድህ እያወቅኩኝ ይሄ ሊያሳስበህ አይገባም። ገባ? በፈለግከው ጊዜ መተህ መጠየቅ ትችላለህ። እኔም የሙሽን እናትነት ማጣት አልፈልግም። ሌላው ካቢ ይሄ መካብ አይደለም። መካብ አይደለም፣ መየካብኝ አይደለም። እናንተ ተለያይታችሁ እኔ ውስጤ እንትን ይላል፣ ብሩክም አገኘዋለሁ፣ አንቺም አገኝሻለሁ። ይሄ ሌላው ካቢ አይደለም እኮ። ውስጥህን ሰላም ላይሰማህ ይችላል ምናልባት፣ ግን ደግሞ በቃ መሆን ያለበት አርጌ እያወራሁት አይደለም። የራሴ ህይወት ማለት ምንድነው? ነገ ሌላ ጓደኛ ይኖረኛል፣ ሌላ ፍቅረኛ ይዛለሁኝ። ከዛ በኋላ አንተ እኔን በፍቅር ሸኝተ በፍቅር ድረኸኝ ከቤትህ መውጣት ትፈልጋለሁኝ። ነገ ከነገ ወዲያ አንተ ገና ለገና ወደፊት ህልም ስላለ ብቻ እያለምክ በእኔና እሱ ግንኙነት ተስፋ እያደረግ እንድትኖር አልፈልግም። ለመሰለ ነገ እኔ ሌላ ሰው ሳመጣ ከሌላ ሰዎች ጋር ከሌላ ቤተሰቦች ጋር በስነ ስርዓት ራሱ በፍቅር አትቀመጥልኝም። እውነቱን ስነግር ስለዚህ ስትጂ አዎ
አዎ እሱን ነው እየነገርኩ ያለሁት። ግልጽ አድርጌ ምንም ሸፋፍኜ ማለፍ አልፈልግም። እውነቱን ስነግርህ ነገ እኔ ራሴ ህይወት ይኖራል። እኔ አሁን ይሄን በብሩኬ ፊት ነው ይሄ ራሱ ልቡን ሊሰብረው ይችላል። ምናልባት የማወራውን ነገር ስለማቅ ነው፣ በደንብ ነው የማውቀው። ጋሽዬ አሁን አንተ ነገ እኔ ሌላ ጓደኛ እኔ ሌላ ፍቅረኛ ይዤ መጥቼ ሽማግሌ እንኳን ቢገባ አትቀበልልኝም ጋሽዬ። ጓደኛ ልትይጂ ጉድጓድ ግቢ። ዝም በይ ዝም በይ። እኔ የማይገባኝ ቋንቋ አትናገሪያ። በቃ ይሄ የተጨመላለቀ ነገር አታውሪብኝ አታውሪብኝ። እኔ እሺ ብዬሽ ለአሁኑ አልሰማሽም። በቃ ይሄ የማልሰማው ነገር ሌላ ጓደኛ ምናምን ነገር እንዲህ ኧረ እባክሽ ጓደኛ እሺ እኔ ደስተኛ አልኩን። ይሄ ነው የሚያስደስትሽ? ይሄ ነገር ነው እንደሚያስደስትሽ? ለልጆት በቃ የሚያስደስት ከሆነ አባታችን እኔ ላለም ብያለውን ያደርጉለት በቃ አሁን እኔ ላለም ብያለሁ። ላስብበት እንደዛ ከሆነ ጋሼ እኔ ካንተ ምንም አልጠብቅም። በቃ ምናልባት በዚህ ሳምንት ብቻ ነው እኔን እዚህ የምታገኘኝ። ከዛ በኋላ እኔ ወደ አንተ ምን የማመጣው ነገር የለኝም። ምክንያቱም አንተ ከብሩኬ ውጭ ሌላ ሰው ማሰብ ስለማትፈልግ ማለት ነው። እውነት ጋሽዬ እኔ እግሮትም ስር ወድቄ እለምናለሁ። እሷ የምትፈልገውን ነገር ብቻ ያርጉላት በእናትህ። እኔ አይ ከዚህ በኋላ እኔ ወደ እንትንም አልገባም። በቃ ከሃይሚ ጋር በፍቅር የምንለያይ ከሆነ እንለያይ። ሌላ ነገር ውስጥ አለባ በጋሽዬ ትለያያላችሁ በቃ። አይ ሌላ ነገር ውስጥ ለመግባት ሳይሆን እውነቱን መናገር ስላለብኝ ለምን እኔ እየተሰማኝ ያለው ስሜት ነገ ከነገ ወዲያ ቤተሰቦቼ አይቀበሉም። ሌላ ማይነጋገሩት ንግግር ስትናገሪ ነው የማይሆን ንግግር አለ አይደለም እንዴ? የማይሆን ንግግር፣ የሚደብር ንግግር እንዲህ ይዛለው እንደዚህ ምትጂው ማን ነው? እኔ ጋሼ መደባበቅ ምናምን አይመቸኝም። እውነቱን ነው የምናገረው። አዎ ግልጽ ነኝ። እውነቱን ነው የምናገረው። ነገ የነገ ተስፋዬን ደግሞ በስነ ስርዓት መስመር አስይዤ መሄድ ለካ ራስሽ የፈተልሽው ነገር አለ ማለት ነው። በዚህ አይነት ራስሽን የፈተልሽው ነገር አለ ማለት ነው። ምንም ያዘጋጀሽው ነገር አለ እንዴ? ያዘጋጀሽው ነገር አለ ወይ ነው? እኔ ግልጽ ነው የማወራው። እኔም እንዳንቺ ግልጽ ነው የማወራው። ነገ እኮ ህይወት ይኖረኛል። ለእሱን ደግሞ አምነህ መቀበል አለብህ ጋሽዬ። አይ የምትል ከሆነ ደግሞ በቃ ችግር የለውም። እኔ የራሴን ህይወት ነው የራሴ መንገድ። እኔ እናንተ ስለ ሁለታችን እንድታለም አልፈልግም ጋሼ። በቃሽ። እኔ ግን ይሄ ነገር አልሜበት ነገሩ ላለምበት እኔ ብሩኬ ካንተ መጥቶ ስላወራኸው አመሰግንሃለሁ ጋሼ። ግን የመረዳት ፍላጎት ስለሌለህ እኔን ነገሩ ገብቶሃል ነው። የሆነ ቃል አንዳንድ ቃላት የማይገባ ቃላት አይ ከዚህ በኋላ እኔ አሁን ጥሩ ሀሳብም አይኖረኝም። ለመሰለ ግዴታ ቤተሰብ በፈለገው መንገድ መሄድ የለም። ንግግርሽ ይገባኛል ጋሽ። አሁን እኔ ከአንተ እየተረዳው ያለሁት ነገር ምንድን ነው? አንተ አሁን ልክ የድሮ ሰዎች ምናምን እንደሚያደርጉት የድሮ ባህል ምናምን እንዳለው ልክ እንደዛ ነው እያደረክኝ ያለው። የድሮ ሰው ምንድን ነው የሚያደርገው ካልክ በቃ የሆነ ቤተሰብ ጋር የሆነ ቤተሰብ እንትን ይላል። ስለ ልጆቹ ግንኙነት ግድ አይሰጠውም። ሁለቶቹን የዛም ሰውዬ ልጅ የዚህም ሰውዬ ልጅ ይመጣሉ፣ ይገናኛሉ። ግዴታ ማግባት አለብሽ፣ ግዴታ ማግባት አለብህ ይባላሉ። ይጋባሉ፣ ይኖራሉ። አብራችሁ መሆን አለባችሁ ይባላሉ፣ ይኖራሉ። ደስተኛም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ይሄ የእድል ጉዳይ ነው። አንተ አሁን እየሆንክብኝ ያለኸው እኔ ላይ እንደዛ ነው። ስለዚህ እኔ ደግሞ እንደዚህ እንዲሆን ስለማልፈልግ የራሴን ህይወት እኖራለሁ። የሆነ ነገር ስትናገሪ ተሰማኝ አይምዬ። ያልሆነ ነገር እውነቱና እኔ ከእሱ ጋር ተለያይቼ ተስፋ እያደረክ ነገን እንዲጨልም አልፈልግም። አንዴ ላውራክ። ሀይሚ እናንተ አገናኛችሁ ሰው ነው እግዚአብሔር ነው? ምን አይደለም ልታወሩ ብቻ ነው በቃ። ና ፈረንጅ አንዴ ላዋራ። ለምንድን ነው የምትሽኮሩ? ምን ሩታይ አብት እየፈራሽ ነው? አይ አልፈራሁም። ሩታይ ደስታዬ ወይ መኝታ ቤት ነው የሆነ ነገር ማማክረው ነገር ስላለ ነው። በደንብ ትንሽ አጫውታት። ያው ትንሽ መላመድን ትፈልጋለች። ችግር የለውም። ማስቀየም ምናምን አይቻልም። መጣው ደስታዬ። እና ሩታዬ ያው ያለሽበትን ነገር ያይሻው በመስፍት እና ስላልፈለኩ ነው እንጂ ውስጥሽን ታውቂያለሽ፣ እኔም አውቀዋለሁ። እና ጥሩ ነገር ነው ይዤልሽ የመጣሁት እና እሽታሽን እፈልጋለሁ፣ ይዤሽ ልሄድ እፈልጋለሁ። እና እሺ እንትን እፈልጋለሁ። ጥሩ ልጅ ነው፣ ክፉ አይደለም።
መልስ ማለት ምንድን ነው ማለት ያለብኝ? ግራ እያጋባኸኝ ነው ስለመናገር እና ማለት ወንድሞች ማለት አብሮሽ ያሉትን ሰዎች ፈልጌ የመጣሁት ያው ስላንቺ ብዙ ጊዜ ሳጠና ነበር እና አሁን ከዚህ በኋላ እንላመዳለን። ኢትዮጵያ ውስጥ ብዙ ቦታዎች እየሄድን መዝናናና ያለውን ነገር እናወራለን። ልጅሽን ይዤ ተቀብዬ አብረሽ ለሆነ የመጣሁት የምታወሪ ከሆነ አውሪ። አይደለም እሱ እኮ ስጋው ነው። እሱ ተለጠፈሽ ምንድን ነው የምታረጊው? ምን ትጠቀሚያለሽ? አላደነዘሽው የምን መድኃኒት ነው? ገባሽ አይደል? ስጋው ነው ያለው ነገር የለም። እየሰማሽ ነው አይደል? ስትደብሪው በቃ መድኃኒት ነው ምናምን ማለት ጀመርሽ። እኔ ደበርኩት? አዎ በጣም አስጠላ። እንዳልደበረውማ ጠንቀሽ ታውቂያለሽ እኮ እንዴት ደስተኛ እንደነበረ አይተሻል አይደል? ኮሰጁ ለምን አትወስጂውም? ወንድ ከሆንሽ ያለ መድኃኒት ለምን አልወሰድሽውም? ንገሪኝ እስኪ። አይ ጀግና ከሆንሽ ኧረ እባክሽ አመተሽ ምን ደረግሽ? ሁላችንም ያየነው ነው። ገባሽ አይደል? እሱ ደግሞ ለጊዜው የጠቀመ መስሎሻል፣ ግን እመኚ የባሰ የምትጎጂው አንቺ ነሽ። ፋፊ አንተ ዝም ብለህ ረዛለፍ። ምን ሆንኩኝ? ወደ ራስህ ተመለስ። ምን ሆንኩኝ? ወደ ራሴ እኮ ነኝ። ምን ሆንኩኝ? ምን አጠፋሁ? ስለዚህ ከኔ ጋር ወደ ራስህ ከሆን እና ከኛ ጋር ትሄዳለህ። አሁን አንቺ ዞር በይ፣ ነይ ዞር በይ፣ ነይ እስኪ ዞር በይ። በቃ እኔ እሷን ይዛታለሁ፣ አንተ እሱን ይዘኝ። በቃ ይዛችሁት ሂዱ። መብቴ መሰለኝ እንደ ወደዋለሁ ልብስ መብቴ መሰለኝ። አይ ጸበል እንሄዳለን። በቃ ተረጋጋ፣ ራስን አረጋጋ። ሁላችንም ዝም በይ። አንቺ ምን አገባሽ? አያገባሽ። አላወራሽም። ስም አታጥፉ፣ የልጅቷን ስም አታጥፉ። ነግሬያቸዋለሁ። ስም አታጥፉ። ይሁንልህ፣ ችግር የለውም። ንጹህ ናት ልጅቷ። በቃ ከጸበሉ በኋላ እናወራለን። ናይ ጸበል እንሂድ። እኔ ከእሷ ጋር ነው፣ የትም አልሄድም። አብሬያት እሄዳለሁ። ምንም አታረግልህም። ዞር በልልኝ ኪራ። በቃ ያዝና ውሰደው። በቃ እኔ እሷን ይዤ እሄዳለሁ። አንቺ ስርዓት ይኑርሽ። ዞር በይ። አሁን ልቀቅኝ። ምንም ነገር የለሽም ከእሱ ጋር። ስርዓት ማይኖርህ። ኧረ ምን እየሆነ ነው ያለው? በእናትህ ሰለሞን የነገርኳቸው እያንዳንዳችሁ ዋጋ ትከፍላለች። በተለይ ደግሞ እመኚኝ ፋፊ፣ ለጊዜው የተሳካልሽ መስሎሻል። ምንም አይሳካልሽም። ምንም አታመጭም። ለጊዜው ይኸው ስጋው ነው ካንቺ ጋር ያለው። ምንም አታመጭም። አትናገራት። ስማ፣ እሷን የመናገር መብት የለም። እሺ ሰለሞን፣ አውሬው ነው እኮ ምን ይሆን? ራሱ አያውቅም እኮ ራሱ አያውቅም። ይኸው መንፈስ ተጣጥሮታል። ራሱ እናት ስነ ስርዓት ይኑር። አልፈልጋችሁም አላችሁ። በቃ እንዳጠሩኝ ከዚህ በኋላ እኛ ስንፈልግ ብቻ እናንተን እንጠራለን። እንዳጠሩኝ ከዚህ በኋላ እሱን ከደበረን እንጠራለን። እኛ ስንፈልጋችሁ ብቻ እንዲሁ ለነዚህ ትሰምኛለሽ? በቃ እንዳጠሩኝ ከዚህ በኋላ እኔ ከፈለኩ እኔ እጠራሻለሁ። ዞር በል። ተረጋጋ። አሁን የምትናገረው ነገር በኋላ ዋጋ ያስከፍላል። ተረጋጋ። ነይ እንሂድ። ምንድነው ዋጋ የሚያስከፍለው? ኪራ፣ ኧረ እንደምንም እንሰራውና ጸበል እንውሰደው። በቃ አንቺ ዞር በይ። ካንቺ ጋር ምን ጉዳይ? እኛ እኮ ካንቺ ጋር ጉዳይ የለንም። ሲጀመር አጠገቡ እንዳትደርስ። ካንቺ ጋር ምንም አይነት ጉዳይ የለንም። ከሱ ጋር ነው። እሱ ደግሞ ከኔ ጋር ጉዳይ አለው። ምን ልትሆን? እሺ ዞር በል። ዞር በል። እመኚኝ፣ የውድቀት ነው የምትወርቂው። ገብቶሻል አይደለ? ለጊዜው የተሳካልሽ መስሎሻል። በጣም ደም እንባ ታለቅሻለሽ። እመኚኝ። ዛሬ እንደዚህ ይሄ ቀን ማያልፍ መስሎሻል። ያልፋል ይሄ ቀን። ሁሉም ነገር አልፎ ግን